ሰላም ነው አጠራጠር ያሉ መረጃዎችን ማስተላለፍላችሁ ከጊዜ አንፃር እንግዲህ ታየ እንዴ መምራችን ሸር አድርጉት። በጣም ህወሓቶች ጋማቸው የተባለ ናቸው። አዳዲስ መረጃዎች አሉ። የህወሓት ተንኮል ማለቂያ የለውም። ብዙ ጊዜ የምንናገረው ለዚህ ነው። ህወሓት የኢስት አፍሪካ ቀንድ ጠላታችን ነች፣ አደገኛ ነች የምንለው ዝም ብለን አይደለም። ህወሓቶች አሁንም ወደ ኤርትራ ወደ አስመራ የሚያደርጉትን የስለላ መረብ ተይዘዋል። ባለፈውም ተናግሬያለሁ። አብርሃም የሚባለው እንደተያዘ አስተላልፌ ነበር። ዛሬ ደግሞ በቀጥታ የሰማሁት ሰንአፍ አካባቢ ከፍተኛ ባለስልጣን ነው። እንዲያውም ይሄኛው እጅ ከፈንጅ ተይዘዋል። ገና እነዚህ ሰዎች ማለቂያ ያላቸውም። አሁን ከአስመራ ተደውሎ የተነገረኝ መረጃ ትክክለኛ መረጃዎች እጅ ገብተዋል። እንግዲህ ሙሉን ዶክሜንትም ቀጥታ ይልኩልኛል። ይህ የህወሓት ባለስልጣን የስለላ ኃላፊ ለረጅም ዓመት የሰራ ነው። በጣም ትልቅ ሰው እንደሆነ ነው መረጃዎች ያሳዩኝ። ሰንአፈ ውስጥ ኤርትራ ማለት ነው። የኤርትራ ሰንአፈ የሚባል ጋር እዛ በቁጥጥር ስር ውሏል። ከፍተኛ እንግዲህ ይሄ የስለላ ቡድን ምን ሊያደርግ እንደሄደ እንግዲህ ታውቁታላችሁ። መቼም ኤርትራ ምን እንዳላቸው ታውቁታላችሁ። ለሽብር የሄደ ነው። እንግዲህ ይሄ ቡድን ሰላም እንግዲህ አይፈልግም። ህወሓት እንደምታውቁት ናቸው። በሄዱበት ማሸበር ነው። በሄዱበት ሁሉንም ሀገር ማመስ ናቸው። እንግዲህ ይሄኛውን አንደኛ መረጃ ያለኝ። ሁለተኛ የኤርትራ የደህንነት ቡድን ዛሬ ጠዋት በጣም ደስ የሚል ነው። የኤርትራ የስለላ ቡድን ዛሬ ጠዋት መላው ከሰላ ውስጥ ገብተዋል። አዳዲስ ቡድኖች ባለፈው ነገር ያለው የመከላከያ አዲስ ምልምል ገብተው እንደነበር ዛሬ ደግሞ አሁን ጠዋት የተደረሰ መረጃ ዛሬ ጠዋት የገቡት አዲስ ስፔሻል የደህንነት ሰላዮች ከሱዳን መንግስት ጋር በመነጋገር የሁመራ ቦርደር ለመዝጋት ነው። እንግዲህ ህወሓቶች ይሸሻሉ። እንደሚሸሹ ከዚህ በፊት መረጃዎችም ስላለን ስንጮህ የነበረ ነው። ከዚህ በኋላ የትመሻ አይችሉም። ወደ ደህንነቶቹ ከከሰላ ገዳሪፍ በልጉዲ አካባቢ በሁመራና በሱዳን ቦርደር ማለት ነው እዛ አካባቢ እንዳለ ከፍተኛ ያላቸውና ይሄ ብቻ አይደለም። ይህ ቡድን የኔትወርክ የስልክ ጠለፋዎች እዛ አካባቢ ሌጋል የሆኑ ከሱዳን ደህንነት ጋር በመሆን ምክንያቱም የሱዳን መንግስት እነዚህን የፈለገበት ምክንያት የተስማማበት ምክንያት የሱዳን መንግስት ህወሓቶች የሚናገሩት ቋንቋ አንዳንዶቹን ስለይቶ ስለሚያውቅ ለዚህ ነው ከሱዳን ደህንነቶች ጋር አብሮ ከኤርትራው ደህንነቶች ጋር አብሮ እንዲሰራ ቅንጅት የኤርትራ መንግስት ጠይቀው በቀጥታ አሜን ብሎ የተቀበለው። ምክንያቱም ህወሓት የቀንድ አፍሪካ አሸባሪ ቡድን እንደሆኑ ሱዳኖች አምነውበታል በአሁኑ ሰዓት። ለዚህም ነው ሱዳኖች የኤርትራ ደህንነት ቡድን በቀጥታ እንዲመጣ ፈቃደኛ ሆኖ ባለፈው ጀነራል ፊሊጶስ ተወያይቶ የመከላከያ ሰራዊት የኤርትራ መከላከያ ሰራዊት እንዲገቡ ጥያቄ አቅርቦ ነበር። ያን ጽድቅ ሆኗል። ዛሬ ደግሞ የደህንነት ቡድኖች ገብተዋል። አንዱ የደህንነት ቡድን ራሱ በስልክ ማናገረዋለሁ ከነሱ መረጃ ስልኬን አግኝተዋል። ከፍተኛ ኮሙኒኬሽን አድርገናል። ከተወያየን በኋላ እያንዳንዱ አዳዲስ መረጃዎች እናካፍልሃለን። ስለ ጌታቸው ረዳም ከዚህ በፊት የነገርከው አድምጠናል። አሁንም ጌታቸው ረዳ የት እንዳለ ሙሉ ለሙሉ መረጃ ከሰጠህን በቀጥታ የገባበት ገብተን እናንቀዋለን ብለዋል። ሱዳን ከሆነ ሙሉን መረጃ አጣርተን አሁን ሱዳን እንዳልሆነ ያለኝ መረጃ ግን ወደ ሱዳን የሚሄዱት ከዚህ በኋላ ማንም ይሁን ሀገር ለማሸበር ምንም የህወሓቶች ወደ ሱዳን መሽናት እንደማይችሉ አረጋግጦልኛል የደህንነት ሰው። ይህ ብቻ አይደለም። ዶክተር ደብረጽዮን የቁም እስረኛ ነው ብዬ ነበር ከዚህ በፊትም። ምንድነው አንዳንዶች አልገባችሁም። ዶክተር ደብረጽዮን የቁም እስረኛ አባባላችን ዶክተር አብይም የተናገሩት ሰምታችኋል። ዶክተር አብይ የትግራይ ወጣት ከዶክተር ደብረጽዮን ጋር ቁም አባባሉ ለምንድን ነው የሚለው አንዳንዶች ያልገባችኋል። ይሄንንም አብራራላችኋለሁ። አዎ ዶክተር ደብረጽዮን ባይዛው ዶክተር ደብረጽዮን እኔ የትግራይ ኃይለማርያም ደሳለኝ ነኝ ያልኩት የትግራይ ኃይለማርያም ደሳለኝ ብለው ነው የሚቀለኝ። ምክንያቱም ዶክተር ደብረጽዮን እዛ ከተመደበ በኋላ ከፎቶ መነሳት ውጭ የተሰጠው ከማንበብ ውጭ በስለት እንጂ አንድም ነገር ተግባር ላይ ያላዋለ ስለሆነ ለምን እንደሆነ ደግሞ ሪዝን እናቀርብላችኋለሁ። ትናንትናም አንድ ከሱ የቅርብ ሰው ጋር ተነጋግረናል። ሙሉ መረጃ ከፍሎኛል። ያደረኩት ያለው ትክክለኛ የዶክተር ደብረጽዮን ቁም እስረኛ መሆኑንም ሙሉ መረጋገጫ ሰጥቶኛል። ምን እንደሆነም አንዳንድ ሐሳቦች ከሱ ጋር ተለዋውጠናል። እሱንም አካፍላችኋለሁ። ቀጠል አድርገን ደግሞ ኤርሚያስ ለገሰ በጣም አሳዛኝ የሚባል ሰውዬ ነው። የህወሓት ተላላኪ የነበረው ስለ ኤርሚያስ ለገሰ ምንድነው እየሆነ ያለው? ኤርሚያስ ለገሰ እና ተወልደ በየነ ፈንቅል ማለት ጸጉራም ውሻ ነው አለ። እውነት ኤርሚያስ ለገሰ እስከ መቼ ነው ካለቅላቂነት ከህወሓት አሽከርነት የምትወጣው? ህወሓት እኮ አባትህን የገደለልህ ነው። ባይዘወይ ሰበር ዜና ለሁላችንም ነገር ፈልገው የኤርሚያስ ለገሰ አባት የገደለለት ህወሓት ነው። ሁሌም በጣም የሚገርመን ነው ይሄ ነገር። የኤርሚያስ ለገሰ አባት ወታደር ነው። የቀድሞ ኢትዮጵያ ወታደር ነው። ኤርሚያስ ለገሰ ግን ከአባቱ ገዳዮች ነው አሁንም ያሸቀል
ትናንትናም ከአባቱ ገዳዮች ጋር ሲሰራ ነበር። አሁን ከአባቱ ገዳዮች ጋር ነው እየሰራ ያለው። መላው ኢትዮጵያ ህዝብ ማወቅ ያለብህ ነው። እነ ኤርሚያስ ለገሰ የመሰሉ ከሃዲዎች እኛን ለመስደብ አቅም የላቸውም። የትግራይን ወጣት ለመስደብ አቅም የላህም። እኛ በደፈናው ማንንም አይደለም ይስድ አንተ ግለሰቦችን የምንሰድበው። አንተ ግን በደፈናው ፈንቅል የሚባል ብለህ ጸጉራም ውሻ ነው አልክ። አዎ ከሃዲዎች የሚጠበቅ ነው ይህ ከሃዲዎች መመሳሰል። ለዚህ ነው ዶክተር ደብረጽዮን ጌታቸው ረዳ በሻዕቢያ የሚደገፉ የትግራይ ተወላጅ ያሉበት ባንዳ ናቸው አለ። አንተ ደግሞ አለቆችን ያልክ አስተጋባ። ይሄ ነው የምንለው። እነ ኤርሚያስ ለገሰ የህወሓት ቅጥረኞች ናቸው፣ ተላላኪዎች ናቸው የምንለው ብዙ ጊዜ። ኤርሚያስ ለገሰ አባቱን የገደለው ህወሓት ነው። ተመልከቱት። የኢትዮጵያ የቀድሞ የደርግ ወታደር የነበረው አባቱ ጀግና አባት። ህወሓት ግን የአባቱን ዓላማ እንኳን ክህዶ ከካዲው እንግዲህ አባቱን ከገደሉት ጋር ነው እያሽቃወጠው ያለው። የኤርሚያስ ለገሰ ዋቅጅራ እንግዲህ የቀድሞ ኢትዮጵያ ወታደር የነበሩ ናቸው። ጀግና አባት ነበሩት። ይህ ሽንት የጨርቅ ሽንት ግን ከአባቱ ገዳዮች ጋር ይሁሉ ያሽቀሩጣል። የአባቱ ገዳዮች አሽከር ሆኖ ሲያገለግል እንደነበር ሁላችን የምናውቀው ነው። አዲስ ክዶ ለትምህርት እንደተላከለው ይሄን ማወቅ ያለብን ሁላችንም። ህወሓቶች የነበረከት ስሙ ቅጥረኛ እኮ ነው። ኤርሚያስ ለገሰ ለትምህርት የተላከ እኮ ነው። ፖለቲካሊ ኬስ ተጠቀመበት። የኢትዮጵያን ህዝብ ተጫወተበት። የሞተውን መለስ የመለስ ትሩፋቶች ብሎ መጽሐፍ ሸጠ። መለስ በህይወት እያለ ለምን አይጽፍም ነበር? ጀግኖች እኮ መለስ በህይወት እያለ እኮ ሰድበውታል፣ አዋርደውታል እና በበገላው። እሱ ግን ከሞተ በኋላ ለሞተ ሰው ወቃሽ። እውነት ቢኖረው አባቱ በህይወት እያለ አባቱን የገደሉለት እኮ ፊት ለፊት አሽከር ሆኖ ሲያገለግል የነበረ እኮ ነው ይሄ ሰው። አባትህ ናቅፋ ላይ የሞተ ጀግና አባት እኮ ነው የነበረ። ተመልከተው። አባትህ ለሀገር ዳር ድንበር ሙቷል። ጀግና ብትሆን እመለስሃለሁ። አሁን ወደ ዋናው ነጥብ እሄዳለሁ። መጀመሪያ የህወሓት ሰላይ ሰንዓፈ ውስጥ ተይዟል። ቅድም ላልሰማችሁ ልትገምላችሁ ሰበር ነው ይሄ መረጃው። ከፍተኛ ባለስልጣን ነው። ሙሉ ዶክመንቶች ይወጣሉ። አሁን ምርመራ ላይ ነው ያለው። ሰንዓፈ ውስጥ የኤርትራ ማለት ነው። ሰንዓፈ በቁጥጥር ስር ውሏል። ይህ የህወሓት የአሸባሪ ቡድን የደህንነት ኃላፊ በቀጥታ ሰንዓፈ ነው የሄደው። ለምን እንደሄደ? ሽብር ወንጀል ለመፈጸም ኤርትራ ላይ ለማሸበር። ለዚህ ነው የሚያንቀጠቅጣቸው አሉት። ምክንያቱም የሽምግልና ባለፈው የዶክተር ደብረጽዮን በዶክተር ደብረጽዮን ማህይ የተላከው ወደ አስመራ ደብዳቤ ሽምግልናው ውድቅ ሆኗል። ኢሳያስ አውድቆታል። ከዛ አውድቆ ብቻም ዝም አላለም። ለዶክተር አብይ ደብዳቤ ልኮታል። ዶክተር አብይ ከዛ በኋላ ጠርቶ ጉዳቸውን አጋልጣቸዋል። ከነዚህ በኋላ እነዚህ ቡድኖች ጋር በፍጹም የኤርትራ ፕሬዝዳንት እርቅ አይደለም ፊታቸው ማየት አይፈልግም። በህግ እንደ ክንፈ ዳኛው በሰንሰለት ታሰርሽ ብቻ ስትሄጅ ነው ማየት እንፈልገው። የዛኔ ዳቦ እናቀብላችኋለን። አሸባሪዎች፣ ወንጀለኞች ፈንቅልም ፕሬዝዳንት ኢሳያስም ዶክተር አብይም ዳቦ እናቀብላችኋለን። በሰንሰለት ታሰራችሁ ስትታሰሩ ሰዎች ነንና ዛኔ እናቀብላችኋለን። ይህ የማይቀር ነው። ከዚህ በኋላ አክትሞላችኋል። ሰንዓፈ የገባው የደህንነት ኃላፊው ከፍተኛ መረጃዎች ነው ያዙት። ይህ ብቻ አላበቃም። የኤርትራው የደህንነት ቡድን ዛሬ ጠዋት ወደ ከሰላ ወደ ሱዳን ገብቷል። ሱዳን ማለት ከሰላ ወደ ሁመራ በሙሉ መንቀሳቀሻ ያለው መስመር ለመዝጋት ማለት ነው። ይህ ጉብኝት እስከ ሁመራ ከተማ ድረስ ገብቶ ይወጣል፣ ይዘልቃል ከዚህ በኋላ ብለዋል። ይህ የደህንነት ቡድን በጣም በረጅም ዓመት ኦፕሬሽን ህወሓትን ፈትፍቶ የሚበላት የሚያውቃት ቡድን ነው። ይህ ቡድን የገባው ህወሓት ምን ታደርጋለች እያንዳንዷን መረጃ የሚያውቅና እዛው ሙሉ ለሙሉ በደንብ የሚያውቃት። ለዚህም ነው የሱዳን መንግስት ሙሉን የስልክ ቡድን ስልክ ጠለፋዎች በሙሉ በሁመራ ውስጥ የሱዳን ስልክ የሚደወሉት በሙሉ እንዲቆጣጠር ለነዚህ ለኤርትራዊ ደህንነት ቡድን ሙሉ ለሙሉ አስረክቧል። ከዚህ በኋላ እያንዳንዱ ኦፕሬሽን በእነዚህ ኃላፊነት ይሆናል። ይህ የደህንነት ቡድን ህወሓቶች በደንብ ያውቁታል። ቆርጥሞ የሚበላ አይለኛ አስማተኛ እንደሆነ ህወሓቶችን የሚያንቀጠቅጣቸው ነው። ለህወሓቶች ከዚህ በኋላ ምንም ነገር እመነኝ ያለኝ የደህንነት ቡድኑ አንድም የህወሓት ባለስልጣን ይህ የአፍሪካ ቀንድ ጠላታችን የሆነ አንድም የህወሓት ባለስልጣን እመነኝ በሁመራ በኩል የትም መሸሽ እንደማይችሉ አረጋግጦልኛል። ከዚህ በኋላ እያንዳንዱ የደህንነት የህወሓት ኔትወርክ ማንም ማምለጥ አይችልም። የትግራይ ህዝብና ህወሓት ለይተን እናውቀዋለን። አሁን ሌላ አጀንዳ እንዳይዝ በጥንቃቄ መሄድ አለበት። የኤርትራ መንግስት የትግራይን ህዝብ በሩ ከፍቶ አሁንም ይቀበለናል። አንድ ህዝብ ነን፣ አንድ ቋንቋ ብቻ ሳይሆን ተዋልደናል፣ ተጋምደናል ያለው ይህ የደህንነት አመራር አሁን ሲደውልኝ የኤርትራዊ ደህንነት አመራር አንድ ህዝብ ብቻ ሳይሆን ተዋልደናል፣ ተጋምደናል፣
ረጅም እስኪ ጠይቅ ስደት ላይም እኮ አሁንም የተወለዳችሁ ያላችሁ ነው ብሏል። አሁንም እኮ ስደት ላይ እየኖሩ ኢትዮጵያውያንና ኤርትራውያን ተዋልደው እየኖሩ ያሉበት ይህን እንዴት እንክደዋለን? አሁንም ይህንን የትግራይ ህዝብ እንዲገባልን እንፈልጋለን። እኛ ዋናው የኤርትራ ህዝብ የኢትዮጵያ ህዝብ ብሎም የአፍሪካ ጠላት የሆነው ህወሓትና የህወሓት ጃንዳ ቡድን ነው። የአንድ አካባቢ የጎጥ ቡድን እንደሆነ አስምሮበታል። የትግራይ ወጣት አንቃልን ብለዋል። እሱም ይህን እውነት እንዲገባው የትግራይ ወጣት የኤርትራ የደህንነት ቡድን ማንንም አይፈልግም። ሱዳን የገባው የደህንነት ቡድን ማንንም እንደማይፈልግ ስራችን ግልጽና ግልጽ ነው። ይህን አሸባሪ ለአፍሪካ ስጋት የሆነው ብሎም ለኤርትራና ለኢትዮጵያ ህዝብ ስጋት የሆነው እያንዳንዱ በገባበት ገብተን አንቀን ለመያዝ ነው። ምክንያቱም ሱዳን የሚገባው በሱዳን አድርገው ኤርትራን ለማሸበር ነው። ኤርትራንም እያሸበረ ስለሆነ ከዚህ በኋላ በገባበት ገብተን እናንቀዋለን። እኛ ኢትዮጵያ ደንበር አንገባም፣ ህግም አይፈቅድም ብለዋል። እዛ ሱዳን ግን ከሱዳን መንግስት ግን በህጋዊ ተዋውለናል። ወደዛ ለሚመጡት ግን በፍጹም ምህረት አንሰጣቸውም ብሏል። የምንፈልገውን መረጃ ፈትፍተው እንዲያወጡ እናደርጋለን። ጉዳቸው ይወጣል። አንድም ባለስልጣን ከዚህ በኋላ ወደዛ መሸሽ አይችልም ብለዋል። እያንዳንዳቸው እኛም እዛ አካባቢ ፈንቅል አሁን እያንዳንዱ የህወሓት ሰዎች መሽናት እንኳን ሲያስቡ ወደ ሁመራና ወደ ሱዳን ኢንፎርሜሽን በቀጥታ ማስተላለፍ አለባችሁ። በፍጥነት ሁመራ ውስጥ እንኳን ቢሆኑ በፍጥነት ነው የምንፈልገው። ከዚህ በኋላ ሁመራ ውስጥም እንኳን ቢሆኑ ቀላል ነው። ምክንያቱም ሁመራ ዝም ብሎ አይደለም የሚመጡት፣ ወደ ሱዳን ስልክ ለመደወል ነው። ያለ ማድረግ ደግሞ የሱዳን ቦርደር ላይ ነው የሚደውሉት። ይህንን ደግሞ ሙሉ ለሙሉ እንይዛቸዋለን። እንደዚህ ነው አሁን ከዚህ በኋላ መረጃው። ባለፈውም ተናግሬያለሁ። አብርሃ የሚባል የደህንነት ሰውዬ አክሎ ጊዜ አካባቢ እንደተያዘ ሙሉ መረጃዎች፣ ብዙ ዶክመንቶች ተይዘዋል። ዛሬ ደግሞ ሰንአፈ ላይ ሲቅለበለብ ይህ የደህንነት ቡድን ኃላፊ ከፍተኛ ባለስልጣን እንደሆነ ነው ያስረዱኝ። ሙሉን መረጃ አሁን ለጊዜው ዶክመንቶቹን ከፍተኛ ነገሮች ያደረጉ ስለሆነ ታገሰን ብለውኛል። እነዚህን እውነት ነው የምንነግራችሁ። የህወሓት የደህንነት ቡድን ከዚህ በኋላ የትም መንቀሳቀስ አይችልም። አሸባሪው ህወሓት ያለችው አማራጭ አክሱም ሆቴል ከተደበቀበት ሆኖ መለፍለፍና ማለቃቀስ ብቻ ነው። ሁለተኛው አማራጭ ደግሞ አሜሪካን ያለው ቲኤምኤች ሚዲያ እነ ኤርሚያስ ለገሰ የመሰሉ ቡችሎቹ በእነሱ መለፍለፍና መቃዠት ብቻ ነው። ምንም ማድረግ አይችልም። ከዚህ በኋላ የኢትዮጵያ ህዝብ ከዚህ በኋላ መንቃት ነው ያለብህ። ከህወሓት ጋር የሚጠጋ ማንም ይሁን ማንም ልናወግዘው ይገባል። ይህን እውነት መረዳት አለብን። አሁንም እውነታው የሚገባን የህወሓት ኔትወርክ የተበጣጠሰ ነው። አዲስ አበባም የፈንቅል አመራር እንግዲህ የማነ ንጉሥ ሰምታችሁታል እንደተናገረው ሊያሸብር ያለው ተክለ ሃይማኖት አካባቢ ቀርቆስ እንደተያዘ አረጋግጧል። አንድ የደህንነት ቡድን ያ የደህንነት ቡድን ሽብር ለማንዛት ሲያስብ አዲስ አበባ ውስጥ በቁጥጥር ስር ውለዋል። ይህ ብቻ አይደለም። የህወሓት ቅጥረኞች ዘርፈው ሀብታም የሆኑ ከፍተኛ ቡድኖች ምርመራ ላይ ናቸው ያሉት። ከፍተኛ ወንጀል የፈጸሙ የሰው ህይወት የፈጸሙ ሰዎች የገደሉ ብዙ መረጃዎች አሉን። አሁን ይህን መረጃዎች ሙሉ ለሙሉ ለፌደራል መንግስትና አሁን እያጣራን ስለሆነ ይህን ልታገሱ ነው የምትጠብቁት። ግን እመኑን ከፍተኛ የደህንነት ቡድኖች የህወሓት እየተለቀሙ ናቸው አዲስ አበባ ውስጥ። ፈንቅል አይለቃቸውም። ፈንቅል መጀመሪያ አዲስ አበባ ውስጥ ለማሸበር የመጡትና ባለፈው አማራ ክልል አይታችኋል 85 የህወሓት ቅጥረኞች የአማራ ክልል በቁጥጥር ስር አውሏቸዋል። አሁንም ኤርትራ እንደምታዩት ነው። ዋናው የደህንነት ሰንአፈ ውስጥ ተይዟል። ለረጅም ዓመት ሲሰራ የነበረ እንደሆነ ነው እዚህ የደህንነት ሰው ከቃሉ የተሰማው። ገና ጉዱ ይወጣል። መንቃት አለብህ የኢትዮጵያ ህዝብ። ወደ ሁመራ የሚባል ከዚህ በኋላ ህወሓት መሽናት አይችልም። ይህንን ልናረጋግጥላችሁ እንወዳለን። አሁን ወደ ዋናው መመለስ አለብን። ኤርሚያስ ለገሰ የህወሓት ቅጥረኛ፣ አባትህ ህወሓት ገደለልህ። አንተ ከህወሓት ጋር ታሸቅጣለህ። አቅም አግኝተህ አንተ ደግሞ ፈንቅል ጸጉራም ውሻ ነው አልከን። በጣም ይገርማል። ተላላኪ አንተ ሌላ ሰው ቢልኮ ምን ማመስልንም ተላላኪ አሽከር 97 የኢትዮጵያ ንብስ አስለበድብ የነበረው አዲስ አበባ የሁሉ ህዝብ ያስጨፈጨፍክ አንተ እንዴት አቅም አለ? እንዴት ደፍረህ ልትናገር ትችላለህ? የአባትህ ገዳዮች ጋር ስትላላክ የነበርክ ሆነ አባትህ ጀግናው ለሀገሩ ዳንድር በሲሞት ህወሓቶች ገለውብሃል። እንግዲህ አባትህን የገደሉች ጋር ግን አንተ አለቀልቅ ነበር። አባትህን አቅፋ ውስጥ ሞቷል ለሀገር ድንበር ሲታገል። አንተ ግን
የህወሓት አሽከር ሆነሃል። በአሁን ሰዓት ሀገር ሽጠሃል። ሀገር እየካድክ ነው። መጀመሪያ ወላጅ አባትህን አክብር። አንተ ከሃዲዎች እንደዚህ ናችሁ። ትናንት 97 ውስጥ የኢትዮጵያን ህዝብ ታስደበድብ ነበር። ቅንጅት ያልከን ህዝባችን ታስደበድብ ነበርክ። አሁን 360 ብለህ ህወሓት በሚከፍል ስብሐት ነጋ በሚከፍለው ሚዲያ ላይ ህዝብ ለህዝብ ለማጣላት አንዴ አማራ ትመስላለህ፣ አንዴ ኦሮሞ ለመስለህ ህዝብን ታባላለህ። የህወሓት ቅጥረኛ መሆኑ ከዚህ በፊት አንስቼዋለሁ። ባይዘወይ ለረጅም ዓመት ኤርሚያስ ፍሬንድ የነበር ፌስቡክ ላይ ስለ 361 ቀን መናገር ጀምረ ወዲያውኑ አለሱ ብሎክ አደረገኝ። ከሃዲዎች ይህ ናቸው። እውነት አይፈልጉም። እኛ ደግሞ ህወሓቶች ካንተ በላይ ለኛ መረጃ ይደርሰናል። ሌላ ነገር ግን አልልህም። አባትህ ገዳዮች ላይ ክህደት የፈጸም ካንተ ለኢትዮጵያ ክህደት መፈጸም ላንተ ብርቅ አይደለም። አባትህ ጀግናው ለሀገር ድንበሩ ከነዚህ ከሃዲዎች ከወንበዴዎች ጋር ሲታገል አየው መስዋዕት ሆኗል ለኢትዮጵያ ሀገሩ። አንተ ግን ከከሃዲው ህወሓት ጋር ቁመህ እየሰራህ ነው። ሞራልህ ራሱ በጣም ይገርማል። በየትኛው አቅምህ ነው እኛን ፈንቅሎች ለመሳደብ የምትችለው? የትግራይን ህዝብ ደፍረህ የምትሳደበው? አንተ መጀመሪያ የአባትህን ገዳይ ለመታገል ሞክር። መጀመሪያ አባትህን የገደለው ህወሓት እያለ ያለቀለቅ ለኢትዮጵያ ህዝብ ልትቆም አንተ ኤርሚያስ ለገሰ ማለት የኢትዮጵያ ህዝብ ማወቅ ያለብህ ከአባቱ ገዳዮች ጋር የሚሰራ ነው። አባቱ የቀድሞ ኢትዮጵያ ሰራዊት የነበር ነው። ለሀገር ድንበሩ የሞተ ጀግና ነው። ህወሓቶች ናቸው የገደሉት። ኤርሚያስ ለገሰ ደግሞ ከአባቱ ገዳዮች እየሰራ ነው። የኢትዮጵያ ህዝብ ይህን ማወቅ አለብህ ምንለው። ኤርሚያስ ለገሰ ሀገር ከሸጡት ትግራይን ለማስገንጠል ከሚሰሩ ሰዎች ጋር እያገለገለ ያለ ነው። ትግራይን ብቻ አይደለም ኢትዮጵያን ለመከፋፈል እየሰሩ ካሉ ቡድኖች ጋር የኢትዮጵያ ህዝብ መንቃት አለብህ። አሁንም ህወሓት ከመቀሌ ከአክሱም ውጭ የትም መንቀሳቀስ አትችልም። ከአክሱም ሆቴል እመነኝ ነው የምልህ። አንተ የምታመልካት ህወሓት ከዚህ በኋላ የትም መንቀሳቀስ እንደማይችሉ ታውቀዋለህ። በአዲስ ዓለም ባሌማ አማካኝነት አዲስ አበባ ተልኳል ልመና፣ ሽምግልና አይሰራም። ከዚህ በኋላ ሽምግልና የዶክተር አብይ መንግስት ከዚህ በኋላ ሽምግልና አይሰራም። ዶክተር ደብረጽዮን የቁም እስረኛ ነው። ይህንም ላብራራችሁ። ብዙዎች ምንድነው የምትሉኝ ያላችሁ? ኃይለማርያም ደሳለኝ የቀድሞ ኃይለማርያም ደሳለኝ ወይንም የዶክተር ደብረጽዮን ለማለት ነው የትግራይ ፕሬዝዳንት የቁም እስረኛ ነው። በሽማግሌዎች የቁም እስረኛ ነው። ይህ ከራሱ ሰዎች የቅርብ ምንጮች ሙሉ ለሙሉ አረጋግጠናል። ዶክተር ደብረጽዮን ይህን የማስተላልፈው በጣም እንደሚደግፈው ላረጋግጥላችሁ እወዳለሁ። ዶክተር ደብረጽዮን በጌታቸው አሰፋና በነ ስብሐት ነጋ ተጽፎ የተሰጠው ነው ይህ ሁሉ የሚናገረው። አንድም ቀን በራሱ ሐሳብ ተናግሮ አያውቅም። ምክንያቱም መሳሪያ ከኋላው ተደግኖበት ነው። ምክንያቱም ቤተሰቦቹ ላይ መሳሪያ ተደግኖበት ነው። ለዚህ ነው ዶክተር አብይ የትግራይ ወጣቶች ከዶክተር አብይ ቁም ያለው ፈንቅሎች ይህን እንኳን ባንደግፈው ያለበት ምክንያት ልናሰርዳችሁ። እኛ ማን የህወሓት ሁሉም ለኛ አሸባሪ ነው። ማንም ይሁን ማንም ዶክተር ደብረጽዮን ይሁን ማንም ለኛ አሸባሪዎች ናቸው። ዶክተር አብይ የተናገረው ግን ላስረዳ። ዶክተር ደብረጽዮን የትግራይ ወጣት ከጎኑ ቁም ያለው ዶክተር ደብረጽዮን የቁም እስረኛ መሆኑን በእርግጠኛ ስለትን የምናቅ ነው። የዶክተር አብይ መንግስት የተናገረው ቃል በቃል ይህንን ነው። ዶክተር ደብረጽዮን ወይ ደግሞ የትግራይ ኃይለማርያም ደሳለኝ የቁም እስረኛ ነው። በጌታቸው አሰፋ ሚስቱና ቤተሰቦቹ እያስፈራራበት ነው የሚያነበው። ሞት ላይ ነው ያለው። እነዛ ካድሬዎች ዲጂታል ወያኔዎች እነሱ ይጽፋሉ፣ ያለ ጌታቸው አሰፋ ይረቃል። በአስቸኳይ ዶክተር ደብረጽዮን ያስተላልፋል። ዶክተር ደብረጽዮን የቁም እስረኛ ነው፣ ወደድንም ጠላንም። ይህ እውነት ነው። ለዚህም ዶክተር አብይ የትግራይ ወጣት ከዶክተር ደብረጽዮን ጋር ቁም ብሏል። አዎ ከቁም እስረኛው ጋር ቁምለት። ያ የቁም እስረኛው አድነው ነው ያለው። ስልጣን ይሰጠው አይደለም እያለ ያለው። የትግራይ ፕሬዝዳንት የውሸት ተብሎ ቁጭ ያለውን አድኑት ነው። እነዛ ሽማግሌዎች ናቸው የቁም እስረኛ ያደርጉት። ዶክተር ደብረጽዮን ላይቭ በፍጹም አይወጣም። ላረጋግጥላችሁ የምወደው ወረቀት ሳይዝ ልክ እኛ እንደምንናገረው ላይቭ መውጣት አይችልም። ምክንያቱም ጌታቸው አሰፋ ቁሞ ነው ኢንተርቪው የሚያስደርገው። እያንዳንዱን የምንነግራችሁ እውነቱን ነው የምናረጋግጥላችሁ። ህዝብ መንእሰይ ትግራዋይ ንቃሕ ዶክተር ደብረጽዮን ናይ ቁም እስረኛ ይዘለው ብጌታቸው አሰፋን በቶም ሽማግሌታት በቶም በዓል ስብሐት ነጋ በቶም ካድሪታቱ ናይ ደው እሱር ይዘለው ኣብ ስቃይ ከም ዘሎ ክነረጋግፀልካ ንፈቱ።
ንኾም ይውን ዶክተር አብይ ኣብ ልዕሊ ዶክተር ደብረጽዮን ስጋእ ስለ ዘለዎ ኣብ ጎኑ ኹኑሉ ዝበለ ሓደጋ ንኸይበጽሖ ዶክተር ደብረጽዮን ሓቂ ተዝህልዎም እቶም ሕወሓት ንኣስመራ ክኸይድ ድሌት ነይርዎ ግን ማንም ክፈቕደሉ ኣይከኣለን ከሃድም ኢሎም ስለ ድፈርሑ ነዚና ክንዛረበካ ትግራዋይ ክትነቅሕ ኣለካ ዶክተር ደብረጽዮን ናይ መጀመርያ ናይ ለውጥ ደላይ ሰብ ነይሩ ነዚ ክትርዳእ ይግባእካ ግን ማንም ዕድል ክህቡ ኣይከኣለን ዓፊኖም እቶም ለያው እቶም ሽማግሌታት ዶክተር ደብረጽዮን መጀመርያ ዝዛረቦ ነበረኮ ኩለና ንፈልጦ ኢና እኮ ወላ ምሳይ እውን ቅድሚ ሕጂ ዘራሪብና ኢና ኢለኩም እየ ብጣዕሚ ትሑት ኣዘራርቡ ብሱል ንሰብ ዘለዎ ኣኽብሮት እንኳን ብጣዕሚ ዝለዓለ እዩ ግን መን የስርሕኒ ኢሉ ቃል ብቃል መን ከስርሖ ሓቁ እዩ ማንም ከስርሖ ኣይክእልን ምክንያቱም ትግራይ በቶም ጉጅለ ዓለታዊ ተታሒዛ እያ ናይ ዞባ መሓዳሪ ናይ ወረዳ መሓዳሪ እቶም ዓለታዊ ጉጅለ ጠራኒፎም እዮም ብሓደ ግዜ በዓል ዓለም ገብረ ዋሂድ እኮ እዩ ንትግራይ ከም ድሌቱ ዝሕምሳ ዘሎ ኣብዚ ሕጂ እዋን ክትነቅሕ ይግባእካ ትግራዋይ ሓቂ እንተሃልይኩም ንዶክተር ደብረጽዮን ኣድሕንዎ መድሕን ኩንዎ ንምንታይ ባዕልኹም ትፈልጡ ሓቂ ደገፍቲ እንተኾንኩም ኣድሕንዎ ንሕና ፈንቅል ግን ኩሎም ክንፈንቅሎም ኢና ወላ ሓደ ሰብ ኣይተርፍን ኣብ ሕጊ ክነውዕሎም ኢና ነዚ እቲ ሓቂ አሁንም መላው የኢትዮጵያ ህዝብ ማወቅ ያለብህ ዶክተር ደብረጽዮን ደግፉት ያለው ዶክተር አብይ ምን ለማለት እንደሆነ እንዲገባ አንዳንዶች ግራ ስለተጋባችሁ ነው የቁም እስረኛ ስለሆነ ነው ዶክተር ደብረጽዮን የቁም እስረኛ ነው ዶክተር ደብረጽዮን አዲስ አበባ መሄድ አይችልም የመጀመሪያ የለውጥ ደጋፊ ነበር ዶክተር ደብረጽዮን እናረጋግጥላችሁ ፈልገው ከዶክተር አብይ ጋር አዲስ አበባ ሲመጣ የምታስታውሱ ናችሁ ሁላችሁም ብልጽግና ለመግባት የምንም ዋናው የነበረ ነው ዶክተር ደብረጽዮን በአሁኑ ሰዓት የቁም እስረኛ ያደረጉት ግን እነጌታቸው አሰፋ ናቸው አሁን የትግራይ ፕሬዝዳንት ያለው ዓለም ገብረ ዋሂድ ይባላል ባይዘው ዓለም ገብረ ዋሂድ ትግራይ እንደፈለገው ሲያሽከረክር ያለና በሙሉ የዞን አመራሮች በእጅ ቁጥጥር ናቸው የስብሃት ነጋ ዘመድ ነው ዓለም ገብረ ዋሂድ ማለት እነዚህ ናቸው እንግዲህ ትግራይን ያንቀሳቀሱት ያሉት እንግዲህ ኤርሚያስ ለገሰ እነዚህ ነው እየደገፍክ ያለው የትግራይን ህዝብ ስቃይ ያበሉ ያሉትን ኤርሚያስ ለገሰ አባትን የገደለልን ሌላ የትግራይ ህዝብ አፈና እንዲፈጸምልን ትደግፋለህ አንተ አሁንም የምንለው ይሄን ነው እኛ ፈንቅሎች ዶክተር ደብረጽዮን ደግፈን አይደለም ግን ዶክተር ደብረጽዮን እውነቱ ለዘብተኛ ብቻ ሳይሆን ፍቃደኛ ነበር ለለውጡ ዶክተር ደብረጽዮን ግን መንቀሳቀስ አይችልም ቤተሰቦቹ ታፍነውበት ያሉ ናቸው ወደ አስመራ ለመሄድ ፍቃደኝነት ጠይቆ ነበር አስመራ ከሄደ አይመለስም ስላሉ ፕሬዝዳንት ኢሳያስ ቃል በቃል እጅ በራሴ በአካል እጅ አናግራቸዋለሁ ብሎ ጠይቆ ነበር አትሄድም ነው ያሉት ይሄን አረጋግጥላችሁ የምችለው አስመራ ለመሄድ ፍቃደኛ ነበር ከዚህ በፊት የሚደዋወል ነበር ከዛ በኋላ አስመራ አይደለም የትም መንቀሳቀስ እንደማይችል አጽድቀው ዶክተር ደብረጽዮን የትም ቦታ እንኳን ሲሄድ በእነሱ የራሱ አጃቢዎች እንኳን የሌለው ሰው ነው ነፃነት የሌለው ሰው ነው ዶክተር ደብረጽዮን ለኔ ኃይለ ማርያም ደሳለኝ ነው የትግራይ ኃይለ ማርያም ደሳለኝ ያልኩት ለዚህ ነው አንዳንዶች ምንድነው አስረዳን ብላችኋል ዶክተር ደብረጽዮን የቁም እስረኛ ነው የትግራይ ኃይለ ማርያም ደሳለኝ ነው ምንም መናገር አይችልም ተጽፎ ይሰጣዋል ብታዩት እመናትመን ወረቀቱ እንደዚህ ይዞ ነው የሚያነበው ቀና ብሎ ይናገራል ወረቀቱን ይዞ ያነባታል ከዛ ያዘለለ ምንም ስልጣን የለውም ፈንቅሎች ሁላቸውንም ነፃ እናወጣቸዋለን ኤርሚያስ ለገሰ ነፃ እናወጣለን ከካሃዲዎች ቅጥረኛ ባይዘው ኤርሚያስ ለገሰ ለምንድን ነው የሚያሽቃብጠው ብላችሁ ልጠይቁ ትችላላችሁ ሌባ ወንጀል ስለሰራ ነው ህወሓት የሚያውቀው ጌታቸው አሰፋ የሚያውቁለት ወንጀል አለ የሰው ህይወት አባክኗል በወንጀል የሚጠየቅ ስለሆነ ነው ሌላ ነገር አይደለም 97 ላይ ወንጀል ፈጽመዋል ለዚህ ነው የሚያስፈራሩት ከአባቱ ገዳዮች ጋር አሽከር ሆኖ የሚቀጥለው ለዚህ ነው ሰምታችሁ ከሆነ ለዶክተር አብይ ጌታቸው አሰፋ ዶክመንት ላይ ያወጣለታል ሲል ነበር ከዚህ በፊት እሱ ማለኝ ሲል ነበር አዎ ያንተ ዶክመንት ሊኖር ይችላል ዶክተር አብይ አህመድ ማንንም አይፈራም የኢትዮጵያን ህዝብ ይዞ በኢትዮጵያውነቱ አይደራደርም ዶክተር አብይ ጎጠኛ ለሁል ቢል ብዙ ነገር መስራት ይችላል ከህወሓቶች ጋር ይሆን ነበር ዶክተር አብይ ግን በኢትዮጵያውነቱ አይደራደርም እመነኝ ነው የምልህ ዶክተር አብይ ይመራን ኢትዮጵያን ወደ በለጸገች ጎዳና ያመጣታል ከፍ ወዳለች አባይን ገድበናል ሌላ ነገሮችም ታሪክ እንሰራለን ከአብቹ ጋር መሆን
ባይዘወይ ብዙዎች መንቃት አለብህ ወገኔ። አሁንም ብሔርተኝነት፣ ጎጠኝነት ጥንብ ቆሻሻ ነው። እንንቃ። ኤርሚያስ ለገሰ ትናንትና የትግራይ ሀብታሞች ይዘርፋሉ ሲል ነበር። ትግራይ ፋብሪካ ሆነች ሲል የነበረ እኮ ነው። ዛሬ ኤርሚያስ ለገሰ ወያኔ ነን ሲል ቃል በቃል ተናግሯል። ለፍትህ እየተታገልን ያለነው ፈንቅሎችን ውሻ ብሎናል። ለኛ ጨጉራም ውሻዎች ብሎናል። ተመልከቱት። እኛ እንግዲህ ደግፈን እንኳን አላልነውም። እሱ ግን አለቆቹ ስለተነኩት የአባቱ ገዳዮች ስለተነኩበት ህወሓት የኤርሚያስ አባትን ገዳይ ናቸው። አባቱን ገለውለታል። አባቱ ለሀገሩ ለኢትዮጵያ ዳር ድንበር ሲዋጋ ናቅፋ ላይ ሙቷል። ጀግና አባት ነበረው። ግን ልጁ ሊጥ ሆነ፣ ውሃ ሆነ። ምክንያቱም እነ በረከት ስምዖን ጠምዘውታል። በሆዱ እንዲገዛ ባሪያ አድርገውታል። አሁንም የምንናገረው ይሄን ነው። የትም ማድረስ የለም። ህወሓት ፈርሳለች ብቻ ሳይሆን መሽናት አይችሉም። ከአክሱም ሆቴል ውጭ ሙሉ ለሙሉ ተዘግቷል። ከዚህ በኋላ ዶክተር አብይ ኦነግ ሸኔ ካጸዳ በኋላ የመጨረሻው እርምጃ የሚሆነው ህወሓትን ማጽዳት ነው። ከፈንቅል ጋር በመሆን ህወሓት ትጸዳለች። አይደለም ምርጫ ሊያደርጉ ያደርጋሉ ብሎ የሚታሰብ ራሱ አይደለም። ሊያደርጉ ይችላሉ። ምንድን የሚያደርጉት ምርጫ። ከምርጫ እነሱ የትም አያደርሳቸውም፣ ያውቁታል። አንድ ነገር ግን መንገር የምንላችሁ ዶክተር ደብረጽዮን የሚናገረው በሽጉጥ ተደግኖበት ወይ በቤተሰቦቹ ወይ በሱ ላይ ሽጉጥ ተደግኖበት እንደሆነ ላረጋግጥላችሁ እወዳለሁ። እያንዳንዷ የምንናገራት ዶክተር ደብረጽዮን ይደግፋታል። እቺ ነገር የእሱ ቃል አቀባይ አሁን መጥቶ ይደውልኛል። በርታ ነው የሚሉኝ። የእሱ የውስጥ መገናኛዎች በቀጥታ ይሄን ነው የሚነግሩኝ። ሰውየውን አድነው እንደዚህ እያልክ አዲስ አበባ እንዲሄድ እርዳው ነው የሚሉት። አዲስ አበባ ይሄድና የልቡን ይናገራል ብለዋል። አሁን እነ ጌታቸው አሰፋ እነ ሽማግሌዎች ዶክተር ደብረጽዮን እስኪ አዲስ አበባ ላኩት። ምክንያቱም ከዚህ በኋላ እውነቱን ይናገራል። እያንዳንዱ የትግራይ ህዝብ እንዲነቃ ያደርጋል። ይህን ነው የምንለው። ጠቅላላ አድርጌ ሲናገር የህወሓት የደህንነት ቡድን ሰንዓፈ ላይ ተይዘዋል። የኤርትራው የደህንነት ቡድን ዛሬ ከሰላና በሁመራ ድንበር ላይ አካባቢ ገብተዋል። ከፍተኛ ቡድን ያላቸው ናቸው። በጣም የሰለጠኑ ናቸው። ከዚህ በኋላ አንድም የህወሓት ባለስልጣን ወደ ሱዳን እንደማይሄድ አረጋግጠዋል። ጌታቸው ረዳ የት እንዳለ አጣራልን ብለዋል። ጌታቸው ረዳ እስካሁን ተመልሷል ብዬ የማስበው እዛ እንደሌለ ነው። ካለ ግን አይለቁትም። አሁን መረጃዎች ሌሎች ባለስልጣኖች ካሉ ማረጋግጣችሁ የፈንቅላም ቡድኖች ላኩልን። አንድም የህወሓት ባለስልጣን ከዚህ በኋላ ሱዳን አይሄድም። ዘረኝነት ጥንብ ቆሻሻ ነው። እነ ኤርሚያስ ለገሰ አሽከሮች ከአባታቸው ገዳይ ጋር የሚያለቀልቁት ነገ በህግ ይዳኛሉ። ከሃዲዎች እኛን ለመስደብ የትግራይን ህዝብ ለመስደብ ሞራል የላችሁም። የሰደባችሁት የትግራይን ወጣት ነው። ፈንቅል የትግራይ ህዝብ ወጣት ነው። እናንተ ደግሞ የትግራይን ወጣት ዶክተር ደብረጽዮን ስለሰደበ ጌታቸው ረዳ ስለሰደበ አለቃችሁ ያላችሁን ተከትላችሁ ፈንቅል ማለት ጸጉራም ውሻ ነው አላችሁ። በጣም ይገርማል። ከተላላኪ የሚጠበቅ ነው። ኤርሚያስ ለገሰ ከአባቱ ገዳዮች ጋር የሚሰራ ነው። ህወሓት የኤርሚያስ ለገሰ አባት ገለውታል። ናቅፋ ላይ ሲታገል ለሀገሩ ለዳር ድንበሩ የቀድሞ ወታደር የነበረ ጀግና አባት ነበረው። አባቱ ለሀገሩ ሙቷል። ኤርሚያስ ለገሰ ግን ለጥቅምና ለሆዱ ሀገር እየሸጠ ይገኛል። ከአባቱ ገዳዮች ጋር እየሰራ ይገኛል። ይህን የምንለው ዛሬ ፈንቅል ታሪክ ይሰራል። ማንም ከፈንቅል እጅ አያመልጥም። ይህን እናረጋግጥላችሁ እንወዳለን። ዶክተር አብይ አሁንም አንድ መልእክት አለን። መለስ ብስራት እባላለሁ። የትግራይ ተወላጅ ነኝ። አሸባሪዎች ላይ የምትወስደው እርምጃ፣ ህወሓት ላይ የምትወስደው እርምጃ በሙሉ ድምፅ ከጎን በመሆን እደግፋለሁ ብቻ ሳይሆን ከጎን ሆኜ ሀገሬ ወርጄ እንደምሰራ ላረጋግጥ እወዳለሁ። ኢትዮጵያዊነት ከዘር በላይ ነው። አመሰግናለሁ። ፈንቅል ያሸንፋል።